ጆኒና ብርክቲን ሲተቃቀፉና በድብቅ ተገናኝተው ሲሳሳሙ እጅ ከፍንጅ ያዘቻቸው። ብርክቲ ገና በጣት የሚቆጠሩትን የካሊብን ፍቅር ከተቀበለች የማይሆና ሲሆን ጆ ደግሞ በተደጋጋሚ ጊዜ ይችን ልጅ እንድሰራ አብሬህም አልፈልግም ብትልም ነገር ግን ቪዲዮዎችን አሪፍና እንዲሁም ከስተመር ዘንድ አሪፍ ተቀባይነት አግኝቶልናል በማለት ከቪዲዮ ማለትም ከቲክቶክ ቪዲዮ ውጭ ሌላ ግንኙነት ምንም የለንም፣ ሰብልዬ እኔ እኮ በጣም ነው ማፈቅርሽ በጣም ነው የምወድሽ እያለ ሲያታልላት የነበረው በተደጋጋሚ ከኤላ ጋር ስትገናኝ እንዲሁም በልደቱ አማካኝነት ኤላና አይኗ ውስጥ ለገባው አቧራ ሊስምሽ ተጠግቶ ነው ወይም ስትሳሳሚ ነበር ብሎ እጅጉን አኩርፏት የነበረው ነበረ። ነገር ግን ዛሬ ራሱን እጅ ከፍንጅ ይዘዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት አፍላ ፍቅርን ክፍል 264 ነው። እነሆ እንድትከታተሉ ይጋብዝኳችሁ። መሲ ናታንን ለብዙ ጊዜ እንድትናገርና ወይም ፍቅሯን እንድትገልጽለት ብዙ ነገሮችን ምልክቶችን ብታገኝም እንዲሁም በቀልድ አማካኝነት እኔ አፈቅርሃለሁ ብትለውም ናታን ግን ግምጭጭ ያለባት ሲሆን ዛሬ ግን ከወደ ትምህርት ቤት ወጥተው ወደ ቤታቸው ሲሄዱ ጄሪን ፍለጋ ባርኮት ከትምህርት ቤቱ ወደ እነሱ ትምህርት ቤት ሲመጣ ልጅሊ ታውቂያታለሽ ሲላትም እሷም እየተከታተላት እንደሆነ ስላወቀች ጠምጠም ብላ ተሰማዋለች። ናታንም ወደው እንዳየ ያየውን ነገር ማመን አቅቶት እስከ ዛሬ የምታወራው ይሄን ልጅ ነው። ይሄ ልጅ ደግሞ ሲያወት ምንም ጥሩና መልካም ልጅ አይመስልም፣ ዱርዬ ነው በማለት እዛው ፊቷ ይቀጠቅጠዋል። ባርኮትም ለማታውቀው ሰው እንዴት እንደዚህ ትማታለህ ታውቀኛለህ ቢለው ነገር ግን ሁለተኛ መሲ አጠገብ ድርሽ ብትል እንደዚህ መጥቼ ሳይሆን የምተውህ ቅጥቅጥ አድርጌ እገልሃለሁ በማለት ዝቶበት ይሄዳል። መሲ በጣም ተቆጥታ ናታን ከዛ ሄድ ካለችው በኋላም ትምህርት ቤት በማግስቱ እንዲሄድና ልታስረዳው ብትሞክርም ነገር ግን ምንም ነገር ሊሰማት ፈቃደኛ አልነበረም። ነገር ግን መሲ ባርኮትን ለምናት እንግዲህ ወዳ በጣም የምወደውና በጣም የማፈቅረው ጓደኛዬ ነው፣ ነገር ግን በብዙ አማካኝነት ፍቅሬን ላሳየው ብሞክርም እሱ ግን የሚገባው ጉድ አይደለም። የውሸቴን በስልክ የማወራው ልጅ አለ ብዬ ሳስመስልና እንዲሁም ሳወራ ቆይቼ ዛሬ ደግሞ እሱን ላገኘ ነው ብዬ ሲሄድ ተኋላ እየተከታተለኝ ነበረ። ገጠመኙ አንተ ላይ ሆነ በማለት እውነቱን ትነግረዋለች። እሱም እምቢ ብሏት ቢሄድም ነገር ግን በብዙ ጥረትና ልፋት ፍቅር አፍቅረህ ካወቅ እንዲሁም ታናሽ ታለች ይሄን ነገር እሺ ልትለይ ትችላለህ ሲልም እሱም በኤላና ፍቅር ብዙ ስለተቃሰቃየ የፍቅርን ሁኔታ በደንብ ስለሚያውቀው ብዙም ሳያቅማማ እሺ ብሎ ተነገ እመጣለሁ ትምህርት ቤታችሁ የጀሪን ቁጥር ተቀበይልኝና ወንድሟ ሲስተም በጣም አሰቃይቶኛል፣ ፍቅሬን ቀምቶኛል፣ እንዲሁም በተደጋጋሚ ደብድቦኛል በማለት ይነግራታል። እሷም እሺ ብላ ታዛዥ ነይ ብላ የሆነውን ነገር ሁሉ ለጓደኛዋ ለመሲ ትነግራታለች። ለብዙ ጊዜ ሲጠረጥሯት የነበረችው ዛሬ ማኪያ አባክያን ሙሉ በሙሉ መክዷቷንና ዛሬ ሰርካል ደውሎ አሻንቲ እና ልንገርህ ላንተ የሚጠቅም ሲል እሱም ማኪያ የመልስልኝ አንተ ደግሞ ምን የሚጠቅም ነገር አለ ሲለው ስለ ጭርቅምታው የሚያውቀው አቡሻ እኔ የሆነ ነገር ከተፈጠረ እኔን ራሴን አሳልፈ ትሰጠኛለህ በማለት ወደ ቦታው ይሄዳሉ። ቦታውም ላይ እንዲሄዱ ሰርካል ይህን ስነግርህ በጣም እያዘንኩ ነው፣ ነገር ግን ኪዱ እናንተ ጋር የመጣችው በሚሽን ነው፣ እኔ ጋር የመጣችው ቦዲጋርድ ፍለጋ ነበረ። ገጠመኝ አንተ ስትመጣ በዛው ሄደች፣ ነገር ግን ይህን ስለ አንድ ነገር እንኳ ኪዱ እንድትሆን አልፈልግም በማለት ይነግረዋል። እሱም ወደ ጉዳዩ እንዲገባና ምን አዲስ ነገር እንዳለ ሲጠይቀውም አንተ አሁን ወይም ጀግናው አባት ሳይሆን አባትህ ሌላ ነው፣ እሱም ሊሞት የተቃረበ ሲሆን አባትህ እናትህን ተተለያት በኋላ በጣም ሀብታምና ሚሊዮነር ሆኗል።
እሱንም አንድ ወንድምህና ላንተ ሙሉውን አውርሶ ሊሞት ትንሽ ቀናት የቀረው ሰውዬ ሲሆን አሁን እሱን ወንድምህ ደግሞ ያን ፊርማውን ወይም ጉርሱን ወደሱ አስፈርሞ ሊገልህ ይፈልጋል በማለት እውነቱን ይነግረዋል። አሻንቲ የሆነ ነገር ማኪያ ፈልጋ እንደመጣች አውቅ ነበረ። ነገር ግን ቤተሰቤንና አባቴን ወይም ጀግናውን እንዲቀማኝ እንኳ አስቤም አላውቅም። ጀግናውን ቢያንስ ሳስተዋውቃት ለምን ተዋላለችኝም በማለት እሱም ይጸጸታል። ቁጭ ብሎ እያለቀሰ እስከ ዛሬ የዋሁን አሻንቲን አይተዋለች። አሁን ደግሞ ያነኛውን አሻንቲውና ጨካኙን አሳያታለሁ በማለት ዘራፍ ብሎ ከዛ ይሄዳል። እያለቀሰ በየሜዳውም እነሱን ቢጠይቁትም ጓደኞቹ ማንንም እንደማይፈልግና ቃጭል ወደ ድሮ ማንነቱና ወደ ተባራቢነቱ እንዳይመለስ እጅጉኑ የጨርቆስ ልጆች በጣም ተሰጋትና በጣም ጭንቀት ውስጥ ገብተዋል። እናቱን እያስታወሰ ቀብሯ ጋር ሄዶ ቁጭ ብሎ እያለቀሰ አባቴ ጀግናው አይደለም ሲሉኝ መስማትም ሆነ መቋቋምም አልቻለም። እኔ የኔ አባት ምንም ሆነ ምንም ድሃም ሆነ ጀግናው ነው በማለት በተደጋጋሚ ይናገር ጀመር። ዛሬ ግራ ገብቶት ቾምቢነትና ወይም ሚኪ አቡሻ ቃጭል ሆነው ዛሬ ምን ላርግ ብለው መላቅጡ ጠፍቷቸዋል። ማኪያ ስልኳንም አጥፍታ ከዛ ጠፍታለች። ሮዛም ማኪያን እንደምታስረክበውና ቃል ከገባችለት በኋላ ሰርካል ሙሉ በሙሉ ይለቃታል። ዛሬ ወደ ኤላ ዘንድ ሄዳ መሲ ሁለተኛ ልንገናኝ አንፈልግም፣ እንዳታገኘኝ እኔ ጠልቼህ አይደለም ይሄንን ማድረገው ወይም ምትልና በተደጋጋሚ ትጠጋዋለች። እሱም እኔ ታፈቅርኛለሽ፣ ይሄን የኤሉን ታፈቅር እስከ መቼ ነው ልትቆይበት የምችዩም ሲላትም እሷም እኔ ልቤ የሚመታው ለኤላና ለኤላ ብቻ ነው በማለት እፊቱ ትመሰክርለታለች። እሱም ለኤላ እኮ ታዲያ እኔ ነኝ ሲላትም መሲ አልሸነፍ ወይም ሰብሊ እኔ ጆኒ ለማለት ፈልጌ እንጂ ፈጽሞ አንተን ብዬ አይደለም። ነገር ግን አንተም ቢሆን የውሸት ስሜት አለው ብለህ እንዴት ለጆን እንደማልታመንና እንዲሁም ተልክስካሽ ሴትና በየቦታው የምትሳሳም ሴት ናት አድርጎ እንዲያስበኝ ታደርጋለህ ስትለውም እሱም እውነተኛውን ፍቅርን እኮ እንድታይ ብዬ ነው ሲላትም እሷ ግን ማየት እንደማትፈልግና ከእሱ ጋር እንድተመቻትና ጆን በጣም ነው እንደምትወደውና ነገር ግን ቢሆን እንኳ እኮ አንተ በዙሪያ በጣም በሺ የሚቆጠሩ ሴቶች አሉ፣ መቼ ብቻህንና አንተ እኮ ችግር ነህ በማለት እውነቱን ትነግረዋለች። ኤላም ሴቶች በዙሪያ ባይኖሩ እነ አልሚና እንዲሁም እነ ብርክቲ ባይኖሩ ታፈቅርኛለሽ ወይ ሲላትም ከዛ ቦታ መሄድ እንዳለባትና ልሄድ ነው ብላም ሸምጥታ ትሄዳለች። ኤላ የጊዜ ጉዳይ እንጂ ዛሬም የኔ ትሆናለች በማለት እጅጉን አስቧል። ዛሬ ጄሪ ከትምህርት ቤት እንግዲህ ከዩሲያስ ጋር ሄቨን ስለሄደችባት ብቻዋን ከትምህርት ቤት ወደ ቤት ስኬድ ጊሊያድና ጓደኛ ወይም ወንድሙ መንገድ ላይ ጠብቀዋት ምን አይነት ትንሽና እንዲሁም ምላሷ አውቶማቲክ የሆነች ልጅ እንደሆነች ለወንድሙ ይነግረዋል። ጣፋጭና ደስ የምትል ልጅ ናት። ስለዚህ ዛሬ አስተዋውቅሃለሁ በማለት እንዲሁም ሲስተምን ሚስቴር ወይም ኤልዳናን አምጣ ሲለኝ እኔ ተኤልዳና ገልቅ የጄሪ ናት የተመቸችው ብዬው እንዲሁም ጨርቁን አስነቅየዋለሁ። ስለዚህ እሷን እናገኛት በማለት ወደ እሷ ዘንድ ይሄዳሉ። እሱም ሙዚቃ ሲዘፍንላትም ጊሊያድ ምን ለማድረግ እያሰብክ ነው? እኔ ሁለተኛ 7 ጄሪዎች እንዳሉ ውስጤ አምናለሁ። አሁን 8ኛዋ ከመጣች ወዲህ ምንም ከራሴ ጋር ልስማማ አልቻልኩም። ምክንያቱም በሀሳቤ ትመጣለህ፣ ደረትህ ክፍል ያለው ይመጣብኛል። ብዙ ነገሮች እያስታወስኩ ስራዬን መስራትና እንዲሁም መማር አልፈልግም። ስለዚህ ድጋሚ እንዳትመጣብኝ በማለት ተሰድበውና ሙልጭ አድርጋ አንተ አሳማ የሆንክ ብላ ስትሄድ፣ ነገር ግን መለስ ብላ ደረቱን አስተካክላና እንዲሁም ክፍል ያለውን ደረቱን ትኩር ብላ አይታ ታቅፈው ብትሞክርም ነገር ግን
ቶሎ ብላ ሴት ልጅ እሺ ማለት የለባትም ወይም ራሷን ማስናቅ ነው ብላ ጥላው ትሄዳለች። ዛሬ ናታን ቃጭልን እንደማያፈቅዳትና መሲን እጅጉን እንደሚወዳት በእርግጠኝነት መናገር ባይችልም ይሄ ፍቅር ነው ወይስ ቅናት ነው? እኔ ስለ እህቴ ስለማስብ እንጂ ፈጽሞ እኔ መሲን ላፈቅራት አልችልም በማለት በደጋጋሚ ከራሱ ጋር መጣላት ጀምሯል። ኤላም እመን ቢለውም ማንም ሰው ሊያሳምነው አልቻለም። ዛሬ ግን ሰብሊ በጣም እጅጉን ልቧ ተሰብሯል። ያየችውን ነገር ማመን ያቃታት ሰብሊ ጎን ለጎን እየሄዱ እያለና ሲተቃቀፉ በትምህርት ቤት ጀርባ ላይ ጆንና በረክቲ ለካሌብን ካፈቀረችው ገና ቀናት ናቸው።